ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የአሁን ስፖርት አድማጭ ተመልካቾቻችን እንደምን ዋላችሁ። የዕለተ ሮብ የከሰዓት ስፖርታዊ መረጃዎችን ከአሁን ስፖርት ለእናንተ ለውድ አድማጮቻችን ይዘን ቀርበናል። በርካታ ስፖርታዊ መረጃዎችን ይዘን እየቀረብን ሲሆን ከነዚህም መካከል ዛሬ ለፍጻሜ የሚደረግ አንድ ተጠባቂ ጨዋታ አለ። በካራቦ ካፕ በማንቸስተር ከተማ በኢታድ ስቴዲየም ማንቸስተር ሲቲ ከኒውካስል ዩናይትድ ጋር የሚያደርጉት የምሽት 5 ሰዓት ተጠባቂ ጨዋታ አለ። ይህ የመልስ ጨዋታ ነው። የመጀመሪያውን ጨዋታ ማንቸስተር ሲቲ ከሜዳቸው ውጪ እንግዲህ 2-0 በሆነ ውጤት አሸንፈው መምጣታቸው ይታወሳል። ይህን የመልስ ጨዋታ ለማንቸስተር ሲቲ ቀላል ይሆናል ተብሎ ይጠበቃል። በኮፓ ዴላሬ እንዲሁም በሌሎች ሊጎች የሚደረጉ ጨዋታዎችም አሉ፣ እንመለከታቸዋለን። ትላንትና አርሰናል በካራቦ ካፕ ፍጻሜ መድረሱን ተከትሎ እንግዲህ በርካታ ሀሳቦች ተሰጥተዋል። በተለይም አሰልጣኝ ሚኬል አርቴታ አሁን የሚጠበቅብን ዋንጫውን ማንሳት ብቻ ነው ሲሉ መናገራቸውን ነው የሰማ ነው። በተለይም እንግዲህ ከ33 ዓመት በኋላ እንግዲህ ይህንን ዋንጫ ለማንሳት የተቃረቡት የሚኬል አርቴታው ሰራዊት አርሰናሎች እንግዲህ በፍጻሜው ጨዋታ በዌምብሌይ ማንን ያገኛሉ? ዛሬ የሚለይ ነው የሚሆነው። ከአርሰናል ጋር የምናነሳቸው በርካታ መረጃዎች ይኖራሉ። ማንቸስተር ዩናይትድ ቤት ገብተን እንግዲህ አንዳንድ መረጃዎችን ነው የምናነሳው ስለ ጨዋታ እንዲሁም ስለ አማካይ ስፍራ ተጫዋቾችና ስለ አሰልጣኙም ጨምሮ በርካታ መረጃዎችን እናነሳለን። ቼልሲ፣ ሊቨርፑል፣ ሪያል ማድሪድ፣ ማንቸስተር ሲቲን ጨምሮ በርካታ ስፖርታዊ መረጃዎችን የምናነሳም ይሆናል። ከእናንተ የሚጠበቀው ሰብስክራይብ በማድረግ የቤተሰባችን አባል እንዲሆኑ እንጋብዛቸዋለን። እስከ መጨረሻው ድረስ ከኛ ጋር እንድትቆዩ ነው የምንጋብዛችሁ። እኔም ከፕሮግራሞቹ ጋር ቂጤ ሳፉፋ እስከ መጨረሻው ድረስ አብሬያችሁ የመቆይ ነው የሚሆነው። ቀጥታ ወደ ፕሮግራሞቻችን አለፍን። ዛሬ እንደነገርናችሁ ተጠባቂ ጨዋታ አለ። በካራቦ ካፕ የፍጻሜ ለማለፍ የሚደረግ አንድ ተጠባቂ ጨዋታ አለ። በማንቸስተር ከተማ በኢታድ ስቴዲየም ማንቸስተር ሲቲ ኒውካስል ዩናይትድን የሚያስተናግድበት ተጠባቂ ጨዋታ አለ። በመጀመሪያ ዙር ጨዋታ እንግዲህ ማንቸስተር ሲቲ ከሜዳቸው ውጪ 2-0 በሆነ ውጤት አሸንፈው ተመልሰውም ነበር። በዛ ጨዋታ ላይ ከ3 ሳምንት በፊት እንደምናስታውሰው እንግዲህ አንቷን ሴሜኒው የመጀመሪያውን ጎል ለማንቸስተር ሲቲ አስቆጥሮም ነበር። ዛሬ በሜዳቸው እንዲሁ አግሪጌት 2-0 በሆነ ውጤት እንግዲህ እየመሩ የሚገቡበት ጨዋታ ነው። ይህ ጨዋታ በዛሬው ጨዋታ የሚደረገው ተጠባቂ ጨዋታ አለ። በተለይም ትላንትና አርሰናል ለፍጻሜ መድረሱን ተከትሎ እንግዲህ ከአርሰናል ጋር ማን የፍጻሜ ግጥሚያውን ያደርጋል የሚለው ዛሬ ምሽት 5 ሰዓት ላይ የሚለይ ነው የሚሆነው። የፔፕ ጋርዲዮላው ሰራዊት ማንቸስተር ሲቲ ከኒውካስል ዩናይትድ ከኤዲሃው ጋር እንዲሁ የሚፋጠጡ ነው የሚሆኑት። ይህ ጨዋታ በበርካቶቹም ይጠበቃል። እነዚህ ሁለቱ ክለቦች በታሪክ በተገናኙበት ጊዜ እንግዲህ ስንት ለስንት ጊዜ ተሸናነፉ የሚለውን ስንመለከት 80 ጊዜ ማንቸስተር ሲቲ ያሸነፈ ሲሆን 72ቱን ኒውካስል ዩናይትድ አሸንፏል። 41ዱ ደግሞ በአቻ ውጤት ነው ማጠናቀቅ የቻሉት። የቅርብ ጊዜ እንዲሁ ትውስታቸውን ስንመለከት ካለፉት 5 ጨዋታዎች ማንቸስተር ሲቲ 4ቱን ማሸነፍ ችሏል። አንድ ጊዜ አቻ መውጣትም ችሏል። በቅርብ ያላቸውን ስታቲክስ እንዲሁ ስንመለከት እንግዲህ በፍጹም የበላይነት የፔፕ ጋርዲዮላው ሰራዊት እንግዲህ ብዙ ጨዋታዎችን ማሸነፍም ችሏል። ዛሬም ቅድሚያ ግምት የተሰጣቸው የፔፕ ጋርዲዮላው ሰራዊት ማንቸስተር ሲቲዎች ናቸው። በዛሬው ጨዋታ ላይ የማይገኙ አንዳንድ ተጫዋቾች አሉ። ከነዚህም መካከል ሩበን ዲያዝ፣ ጀርሚ ዶኩ፣ ጀዝገስ ግቫርዲዮል፣ ሪያን ቸርኪ፣ ሳቪኒዮ እንዲሁም ደግሞ ጆን ስቶንስ እና ሌሎች አንዳንድ ተጫዋቾችም እንግዲህ በጉዳት ምክንያት የማይገኙበት እድል አለ። እነዚህ ተጫዋቾች የተረጋገጡ ናቸው። ሪያን ቸርኪ በጉዳት ምክንያት እንግዲህ የዛሬው ጨዋታ እንደሚያመልጠው ተገልጿል። ጀሪሚ ዶኩም በዛሬው ወሳኝ ጨዋታ ላይ እንደማይገኝ ነው እየተገለጸ የሚገኘው። በኒውካስል ዩናይትድ በኩል ጆኤሊንተን፣ ቲኖ ሊቨርማንቶ፣ ፋቢያን ሸር፣ ክራፍት ላሰርስ እንዲሁም ደግሞ ካፒቴኑ ብሩኖ ጎማሬዝ የመገኘት እድሉ ደግሞ እጅግ በጣም ጠባብ ነው እየተባለ የሚገኘው። ይህ ተጫዋች ወደ ልምምድ ተመልሷል። ነገር ግን በዛሬው ጨዋታ ላይ የመገኘት እድሉ ጠባብ ነው ሲሉ አሰልጣኙ መናገራቸውን ተከትሎ የዛሬው ጨዋታ ሊያመልጠው እንደሚችል ቅድሚያ ግምቶች እየበዙ ይገኛሉ። በካራቦ ካፑ እንግዲህ እነዚህ ሁለቱ ክለቦች አንዳንዴ ተሸንፈዋል። ከዚህ በፊት 4 ተከታታይ ድሎችን ማስመዝገብ የቻለው ማንቸስተር ሲቲ ከ4 ጨዋታዎች በፊት ነበር እንግዲህ የተሸነፈው በቶተናም። በተቃራኒው ደግሞ በኒውካስል ዩናይትድ በኩል ስንመለከት ያለፈው የመጨረሻ ጨዋታ ነው ሽንፈት ያስተናግደው። ያምና የካራቦ ካፕ አሸናፊ የነበረው ኒውካስል ዩናይትድ በዚህ ዓመትስ ዳግም ለፍጻሜ ይደርሳሉ? በርካቶቹ የሚጠብቁትም ጉዳይ ነው። አምና ሊቨርፑልን 2-1 በማሸነፍ ነበር እንግዲህ ዋንጫውን ማንሳትም የቻሉት። ያን ጨዋታ በርካቶቻችን የምናስታውሰው ጨዋታም ነበር። በዚህ ዓመት ዳግም ለፍጻሜ ለመድረስ እንግዲህ የሁለተኛ ዙር ጨዋታን የሚያደርጉም ነው የሚሆኑት። ይህም ጨዋታ ምሽት 5 ሰዓት ላይ የሚጀምርም ይሆናል። ከአርሰናል ጋር በዌምብሌይ የሚገናኘው ማን ነው ምሽት የሚለየውም ጨዋታ ነው። በኮፓ ዴላሬ 2 ያክል ጨዋታዎች ይደረጋሉ። ዲፖርቲቮ አላቬስ ከሪያል ሶሲዳድ ጋር የሚያደርጉት ጨዋታ ተጠባቂ ነው። ቫሌንሺያ ከአትሌቲኮ ቢልባኦ እንዲሁ ይጫወታሉ። በኮፓ ኢታሊያም የሚደረግ ጨዋታ አለ። ኢንተር ሚላን ከቶሪኖ ጋር በሜዳቸው የሚያደርጉት ጨዋታ
ተጠባቂ ጨዋታ ነው። በዩፓወር ስቴዲየም የሚደረገው ጨዋታ የሚጠበቅ ነው የሚሆነው። የጨዋታ በኳርተር ፋይናል ነው የሚገናኙት። ይህን ጨዋታ የሚያሸንፈው ወደ ቀጣዩ ዙር የማለፉንም እንዲሁ ያረጋግጣል። ሌላኛው በዲኤፍቢ ፖካል የሚደረገውን አንድ ጨዋታ ስንመለከት ሆልስቴን ኬል ስቱትጋርተን ሲያስተናግድ፣ በፈረንሳይ ኮፓ ዴ ፍራንስ ደግሞ በርካታ ጨዋታዎች ይደረጋሉ። ሎረንት ፓሪስን ያስተናግዳል። ኒስ ከሞንትፔለር ሲጫወቱ፣ ኦሎምፒክ ዲሊዮን ስቴድ ላቫሎሪስን ያስተናግዳል። ቶሉዝ ከአሜንስ ጋር የሚያደርጉት የዛሬ ተጠባቂ ጨዋታዎች መሆናቸውን ነው የተመለከት ነው። ዲያጎ ዳሎት ይናገራል። ከሁለት በላይ የመኮራበት ነገር አሁን ያለውበት ደረጃ ላይ የመድረስ የጓጓበት መንገድ ነው። በተለይም በማንቸስተር ዩናይትድ ቋሚ ተሰላፊ መሆን መቻሌ ለኔ ከምንም ጊዜ በላይ እጅግ በጣም ትልቅ ነው ሲል ይናገራል። በዚህ ክለብ ውስጥ ሁሉንም አይነት ሁኔታዎች አሳልፍ ያለው ረጅም የጉዳት ጊዜያት በአሰልጣኞች ምርጫ ውስጥ አለመካተት፣ አልፎ አልፎ ብቻ መጫወት፣ በአንዳንድ ደጋፊዎች መተቸት እናም አሁን ደግሞ በየጨዋታው በቋሚነት መሰለፍ በእያንዳንዱ ደጋፊዎች ዘንድም እንዲሁ ሰጠላም ነበር። ከዚህም ተቀይሬ በአሁኑ ሰዓት ላይ በዚህ ደረጃ ደርሻለሁ የመሳሰሉ ነገሮችንም አሳልፍ ያለው ሲልም ይናገራል። ፖርቹጋሊያው ዲያጎ ዳሎ ይህ ጉዞ አሁን ላይ ጠንካራ እንዲሁም ደግሞ ከፍ ያለ በራስ የመተማመን መንፈስ ያለኝ ተጫዋች እንደሆነም አድርጎኛል። ስለ ጨዋታዎች ካነሳን የኤፍኤ ካፕ ዋንጫን ስናሸንፍ የተሰማኝን ደስታ እንዲሁም ስሜት በቃላት ለመግለጽ ይከብደኛል። ለኔ በጣም ትልቅ ቅጽበትም ነበር ሲልም ነው የሚናገረው ዲያጎ ዳሎ። ስለ አሰልጣኝ ማይክል ካሪክም ሲናገር እንግዲህ በእኔ በኩል ከካሪክ ጋር ለተወሰኑ ጥቂት ዓመታት ብንራራቅም ከሱ ጋር ምንም የሚጠበቅ ቀድሞውንም ስለምገምት ይህ ሁኔታ በጣም ጠቅሞኛል ሲልም ይናገራል። ለሌሎቹም ቢሆን ክለቡ በደንብ የሚያውቅና በእንደዚህ አይነት የለውጥ ወቅት ጥሩ ስሜት እንዲሰማ የሚረዳ ሰው በአሰልጣኝነት ማግኘት እጅግ በጣም ጠቃሚ ነበርም ሲል የሚያስታውስ ሲሆን በካሪክ ስር የውድድር ዘመኑን አቅጣጫ ሊቀይሩ የሚችሉ ሁለት በጣም ወሳኝ ጨዋታዎች ነበሩብን። በዚያ ጨዋታ ላይ ደግሞ በጣም ጥሩ ተሳክቶልናል። የምንፈልገውንም ውጤት አስመዝግበናል። አሁን ትልቁ ፈተናችን ይበልጥ ወደፊት መጓዝ እንዲሁም ከዚህ በተሻለ ብቃትን ማሳየት ነው ሲል ይናገራል ዲያጎ ዳሎ። በአሁኑ ሰዓት ላይ በማንቸስተር ዩናይትድ ቤት እጅግ በጣም ደስተኛ ነኝ፣ እንዲሁ ታሪኬ እየተቀየረም ይገኛል፣ በርካታ ለውጦችንም አሳይቻለሁ ሲል ነው የሚናገረው። ዳኛውም ታውቋል። በዕለተ ቅዳሜ በሜዳው በኦልትራፎርድ የሰሜን ለንደን ክለብ ቶተንሃም ሆትስፐርን የሚያስተናግድበት ጨዋታ በዳኝነት የሚመሩት አልቢተር ይፋም ተደርጓል። በዚህም መሰረት የ40 ዓመቱ ማይክል ኦሊቨር ጨዋታውን በዋና ዳኝነት እንደሚመሩት መመረጣቸው ፕሪሚየር ሊጉም ይፋም አድርጓል። ማይክል ኦሊቨር የሁለቱን ክለቦች ጨዋታ ለመጨረሻ ጊዜ በዳኙበት መርሃ ግብር ክርስቲያን ሮሜሮ በፍጹም ቅጣት ምት ሳጥን ውስጥ በእጅ ነክቶ የፍጹም ቅጣት ምት አለመሰጣቸው እንዲሁ አወዛጋቢነቱ የሚታወስም ጉዳይ ነው። አሁንም እንግዲህ ይህ ጨዋታ ካሁኑ እጅግ በጣም እየተጠበቀም ይገኛል። ማንቸስተር ዩናይትድ በኦልትራፎርድ ቶተንሃምን የሚያስተናግድበት የዚህ ሳምንት ተጠባቂ መርሃ ግብር አለ። በ25ኛ ሳምንት የእንግሊዝ ፕሪሚየር ሊግ ሪችፋይ ይናገራል። ኤሊዮት አንደርሰን የማንቸስተር ዩናይትድ የክረምት ዋና የዝውውር እቅድ ነው ሲል ይናገራል። ኖቲንጋም ፎረስት በፕሪሚየር ሊጉ ከቆየ እንዲሁም ተጫዋቹ በ2026 የዓለም ዋንጫ ጥሩ ብቃት ካሳየ ዩናይትድ የአንደርሰንን ዝውውር የራሱ ለማድረግ የክለቡን የዝውውር ሪከርድ በሆነ ዋጋ ሊሰብር እንደሚችል ነው እየተገለጸ የሚገኘው። ማንቸስተር ዩናይትድ እንግዲህ በክረምት የዝውውር መስኮት በርካታ ስራዎች ይበዙበታል። ከእነዚህ መካከል የካርሎስ ካሴሚሮ መልቀቅን መረጋገጡን ተከትሎ ካርሎስ ባሌባን እንዲሁም ደግሞ ኤሊዮት አንደርሰንና አዳም ዋርተን የመሳሰሉ ተጫዋቾችን እየተመለከተ ይገኛል። ሌላኛው በማቲያስ ኩኛ ማለትም በአሁኑ ሰዓት ላይ እንግዲህ በግራ ክንፍ የአጥቂ ስፍራ ቦታ ላይ እጅግ በጣም እየተፈተነ ይገኛል። በዛ ቦታ ላይ ትክክለኛ ተጫዋች አላገኘም። በዚህም የተነሳ ምናልባትም እንግዲህ አዳዲስ ለውጦች ሊሆኑ ወይም ደግሞ ሊፈጠሩ ይችላሉ። ጄደን ሳንቾንና ማርከስ ራሽፎርድን ለመሸጥ እየተቃረበው ማንቸስተር ዩናይትድ እንግዲህ ያን ቦታ ከቨር ለማድረግ በርካታ ተጫዋቾችን እንዲሁ ሊመለከትም ይችላል። የሃሪ ማጉዌር ጉዳይ እንዲሁ ያልተረጋገጠም ጉዳይ ነው። ሃሪ ማጉዌር የሚለቅ ከሆነ እንዲሁም የተከላካይ ስፍራ ተጫዋች የመመልከት እድል ሊኖረው ይችላል። እንደ ሌኒ ዮሮ እንዲሁም ደግሞ አይደን ሃቨን የመሳሰሉ ተጫዋቾች ቢኖሩም እነዚህ ተጫዋቾች ግን ልምድ አለመኖራቸውን ተከትሎ በዛ ቦታ ላይ ልምድ ያለው ተጫዋች ምናልባት ሊመለከቱ ይችላሉ። የማቲያስ ዳሊት ተደጋጋሚ ጉዳት እንዲሁም ደግሞ የሊሳንድሮ ማርቲኔዝ እንዲሁ የጉዳት ስታቲክስ መኖሩን ተከትሎ ነው እንግዲህ ይህንን መረጃ እየሰማን የምንገኘው። ፒተር ሽማይክል ይናገራል። ቫንደቢን ምርጥ ግኝት ነው፣ በጣም ምርጥ ተጫዋች ነው ብዬም አስባለሁ። ጨዋታን የመረዳት አቅሙ እጅግ በጣም ከፍተኛ ነው ሲል ያነሳል። የማጥቃት እግር ኳስ መጫወት ለሚፈልግ ቡድን የእሱ ፍጥነት በጣም ወሳኝ ነው ሲል ነው የሚናገረው። አንዳንዴ ማንቸስተር ዩናይትድን ጨምሮ እንደ ሊቨርፑል ያሉ ክለቦች እንደሱ አይነት ተጫዋች መፈለግ አለባቸው ብዬም አስባለሁ። እንደ ሚኪ ቫንደቢን ያለ ተጫዋች እስካሁን
ያላገኙት ለምን ይሆን ይልና ምናልባትም በክረምት ይህንን እድል መጠቀም ይኖርባቸዋል። እንደዚህ አይነት ተጫዋቾችን ወይም ደግሞ እሱን ጭምር ሊመለከቱት ይገባል ሲል የቀድሞ የማንቸስተር ዩናይትድ ተጫዋች የሆነው ፒተር ሽማይክል ይናገራል። የማንቸስተር ዩናይትድ አዲሱ ፈራሚን ደግሞ እንመልከት። ማንቸስተር ዩናይትድ የ19 ዓመቱን የብላክበርን ግብ ጠባቂ ሰለሞን አኖራን ለማስፈረሙ እንግዲህ ይፋም ተደርጓል። ግብ ጠባቂው ሰለሞን አኖራ ከ21 ዓመት በታች ቡድኑ ጋር ይቀላቀላለም ተብሏል። የሚገርመው ነገር የሰለሞን ታናሽ ወንድም የሆነው ዚኮ አኖራ እርሱም ግብ ጠባቂ የሆነው በዩናይትድ ከ14 ዓመት በታች እንደሚጫወት ነው የተገለጸው። ሁለቱ ወንድማማቾች በአሁኑ ሰዓት ላይ በማንቸስተር ዩናይትድ አካዳሚ ውስጥ እንደሚሰሩም ተገልጿል። ኮቢ ማይኖ ተጨማሪ ጥቅማ ጥቅሞችን ማግኘትም ጀምሯል። በአሰልጣኝ ማይክል ካሪክ ስር እጅግ ድንቅ ብቃቱን እያስመለከተ የሚገኘው እንግሊዛዊ ኮቢ ማይኖ ከሰሞኑ በጨዋታዎች ላይ እያሳለየ በሚገኘው አስገራሚ ብቃት የተነሳ ከብዙዎች ዘንድ አድናቆትን እያተረፈም ይገኛል። በዚህ መሰረት ማንቸስተር ዩናይትድ ተጫዋቹ በኮንትራት ላይ ከዚህ ቀደም እንደሚጠቀመው በተጫዋቹ ላይ የሚመለከታቸውን ብቃት አስመልክቶ ተጨማሪ የቦነስ ክፍያ እንደሚያገኝ የሚያስችለውን አንቀጽ እንደሚያሟላ እየተገነገረም ነው የሚገኘው። ሆኖም አሁን ላይ የተጫዋቹ ወኪል እንዲሁም ደግሞ ወገኖቹ ኮቢ በዩናይትድ ቤት ተገቢ የሆነ ጥቅማ ጥቅሞችን እያገኘ ነው የሚል እምነት እንደሌላቸውም ተዘግቧል። በዚህ መሰረት የማንቸስተር ዩናይትድ ሰዎች በአዲስ ኮንትራት ዙሪያ ከተጫዋቹ ጋር ድርድር እንደሚኖር ነው የሚገለጸው። ዘገባው የስቴቨን ሬልስተንም ነው። ማንቸስተር ዩናይትድ አዲስ የግራ ተከላካይ እያፈላለገ እንደሆነ ነው የሚገለጸው። ቲም ቶክ ይዞት በወጣው መረጃ መሰረት ማንቸስተር ዩናይትድ አዲስ የግራ ተከላካይ ለማስፈረም የሚያደርገውን ጥረት አጠናክሮ የቀጠለ ሲሆን የጀርመኑ ኢንትራንክ ፍራንክፈርት ተጫዋች የሆነው ናትናኤል ብራውንን ለማስመልከት ስካውቶች መላካተው በማንቸስተር ዩናይትድ በኩል እየተሰማም ይገኛል። ማንቸስተር ዩናይትዶች አሁንም ቢሆን የግራ ተከላካይ ስፍራ ተጫዋቾችን እንግዲህ እየመለመሉም ይገኛሉ። የቀድሞ የማንቸስተር ዩናይትድ ሌጀንድ ተጫዋች ነው ሪዮ ፈርዲናንድ ይናገራል። ባለፉት 3 ጨዋታዎች የታየው ትልቁ አስደሳች ነገር ሜዳው ላይ በሁሉም ቦታዎች ጥምረቶች መታየት መጀመራቸው ነው ሲል ይናገራል። የአማድ ዲያሎ እንዲሁም ደግሞ የዲያጎ ዳሎት የሃሪ ማጉዌርና የሊሳንድሮ ማርቲኔዝ እንዲሁም ደግሞ የካርሎስ ካሴሜሮና የኮቢ ማይኖ ጥምረት እጅግ በጣም እያስደነቀኝ ይገኛል ሲል ይናገራል። ሁሉንም ዋንጫ ለማሸነፍ ከፈለግ በሜዳው ላይ በየቦታው እንዲያሉ ጥምረቶች ያስፈልጓል ሲል ነው የቀድሞ የማንቸስተር ዩናይትድ ተጫዋች የሚናገረው። ሁሉም ሰው ዘውትር ስለማል ተከላካዮቻችን ጥምረት እንደሚያወራ አውቃለሁ። ያ አስፈላጊ ነው፣ ነገር ግን ጥምረት በሁሉም የሜዳ ክፍል ላይ መኖር አለበት ሲል ነው የሚናገረው። የቤካምና ኔቭል የጊግስና ኤዋሬት የጊግስና ኤቭራንን ጥምረት መጥቀስ ይቻላል። የትኛውም ስኬታማ ለመሆን የሚያስፈልግህ እንደዚህ አይነት ነገሮች ነው ሲል ነው የሚያስታውሰው። ነገሮች እንደተለመደው መልካም ባልሆኑበትና ትንሽ ግራ በተጋባችበት አስቸጋሪ የጨዋታ ወቅት ያ አጠራጣሪ አጋር ሊመራህ ይችላል ሲል ነው የሚናገረው። ጓደኛዬ ከጎን ያለ እሱ ያገዘኛል፣ ያወራኛል፣ ለ10 ደቂቃ ያክል በንግግር ያበረታታኛል በማለት ያንን አስቸጋሪ ጊዜ ተቋቁመህ ማለፍ ያስችልሃል ሲል እንዲሁ ይናገራል። ሪዮ ፈርዲናንድ በአሁኑ ሰዓት ላይ በማንቸስተር ዩናይትድ ቤት ስላለው ለውጥ ሲናገር በሃሪ ማጉዌር የኮንትራት ድርድር ላይ እስካሁን ምንም አይነት መሻሻል እንደሌለ ይገለጻል። እስካሁን ድረስ ከወኪሎች ጋር የተደረገ የመጀመሪያ ደረጃ ንግግሮች ብቻ ሲሆኑም ምንም የተረጋገጠ ነገር የለምም ተብሏል። በርካታ የጣሊያን ክለቦች ተጫዋቹን ለማስፈረም ጥያቄ ቢያቀርቡም ማንቸስተር ዩናይትድ ግን የቀረቡለትን ጥያቄ በሙሉም ውድቅም አድርጓል ሲል ፋብሪዚዮ ሮማኖ ይዘግባል። የተጫዋች በአሁኑ ሰዓት ላይ እንግዲህ ከማንቸስተር ዩናይትድ ጋር አዲስ ድርድር ላይ ይዞ ይቀርባል ተብሎ ቢጠበቅም እስካሁን ድረስ ግን እድገቱ እያሳየ እንዳልሆነ ነው እየተገለጸም የሚገኘው። ይህም ምናልባትም በሚቀጥሉት ጊዜያት ምን ይፈጠር ይሆን የሚለውን አብረን እንመልከት ሲሉ ነው እየገለጸም የሚገኘው ፋብሪዚዮ ሮማኖ። ሃሪ ማጉዌር በማንቸስተር ዩናይትድ ቤት 190 ሺህ ፓውንድ በሳምንት ይከፈሏል። በአሁኑ ሰዓት ላይ ግን እስከ 80 ሺህ ፓውንድ በሳምንት እየተከፈለው አዲስ ኮንትራት የመፈረም ፍላጎት እንዳለው ትላንትና ያየናቸው መረጃዎችም ያመላክታሉ። ኤንዞ ፈርናንዴዝ ወደ ሪያል ማድሪድ የሚሉ መረጃዎች እንግዲህ በዚህ በጥር የዝውውር መስኮት በርካታ መረጃዎችን ሰምተናል። ሪያል ማድሪድ አርጀንቲናው የቼልሲ የመሃል ሜዳ ተጫዋች ኤንዞ ፈርናንዴዝ እንደሚያደንቁም ነው ከዚህ በፊትም የተገለጸው። በተጨማሪም ሎስ ብላንኮቹ የፓሪስ ሰን ጀርሜን አማካዩን ፖርቹጋሊያን ቪታኒያን ትልቅ አድናቂ መሆናቸው ተገልጿል። ነገር ግን ተጫዋቾችን ለማስፈረም በፋይናንስ ረገድ አስቸጋሪ እንደሚሆን ሪያል ማድሪዶች እንደሚያውቁ ነው እየተገለጸ የሚገኘው። ይሁን እንጂ ኤንዞ ፈርናንዴዝ በክለቡ እስከ 2032 ድረስ ያለው ውል ሲሆን ቼልሲ በበኩሉ የመሸጥ ፍላጎት እንደሌለው ተዘግቧል። ይህንንም ዘ አትሌቲክስ ያስነበበ ሲሆን ኤንዞ ፈርናንዴዝ ከቤኒፊካ ወደ ቼልሲ ሲመጣ እንግዲህ 100 ሚሊዮን ፓውንድ አካባቢ ነው ወጥቶበት የመጣው።
ገንዘብ ምናልባትም እንግዲህ ሪያል ማድሪዶች ይህን ተጫዋች አጥብቀው የሚፈልጉ ከሆነ እስከ 150 ሚሊዮን ፓውንድ ሊጠየቁበት እንደሚችሉ እየተገለጸም ይገኛል። ፓሪስ ሰን ዠርሜን ምናልባትም ቪቲኒያን እንግዲህ ሊያጣበት የሚችልበት እድል እንዳለ ነው እየተገለጸ የሚገኘው። ቪቲኒያ በፓሪስ ሰን ዠርሜን ቤት እንግዲህ አይነኬ ተጫዋች ከሚባሉ ተጫዋቾች መካከል አንዱ ነው። ሪያል ማድሪድ ምናልባትም የአማካይ ስፍራ ቦታውን በተለይም እንደ ክሩዝና ሞድሪች ያሉ ተጫዋቾችን ማጣቱን ተከትሎ በሱ መተካት ሊፈልግ እንደሚችል ዘገባዎች ያመላክታሉ። ቪቲኒያ ይህንን ቦታ የሚተካ ትክክለኛ ሰው ነው ብለው እንደሚያምኑ ነው መረጃዎች የሚያሳዩት። ሊያም ሮዚኒየር ይናገራል። በጣም በቡድኑ ኮርቻለሁ ሲል ነው ትላንትና የተናገረው። የሰማያዊዎቹ ዋና አሰልጣኝ ሊያም ሮዚኒየር በአርሰናል የደርሶ መልስ ጨዋታ ከቡድናቸው መሻሻል ማሳየታቸውን ነው እንዲሁ የሚገልጹት። በሁለቱም ጨዋታዎች ከቡድኑ ግልጽ መሻሻል አይቻለው ያሉት አሰልጣኙ ነገር ግን ሽንፈቱ ያማል፣ ማለፍ ፈልገንም ነበር ሲሉም ነው የሚናገሩት። አሰልጣኙ አያይዞም በቡድኑ በጣም ኮርቻለሁ፣ ወደዚህ የመጣ ነው ለማሸነፍ ነበር፣ ነገር ግን ዛሬ አልተሳካም ሲሉ ትላንትናም ተናግሯል። በጨዋታው አርሰናል የማዕዘን ምት ሲመታ የተወሰነው የቼልሲ ተጫዋቾች በመሃል ሜዳ አጋማሽ ላይ ታይተውም ነበር። ይህም ታክቲካል እንደሆነ ነው የገለጹት አሰልጣኙ። አርሰናል በማዕዘን ምት ጠንካራ ነው፣ ያንን ለማቆም የተለየ መንገድ እየሞከረም ነበር፣ ይህም ተሳክቶልናል ሲሉ ነው የተመለከትነው። በተለይም እንግዲህ በማዕዘን ምት አካባቢው ላይ እንግዲህ የቼልሲ ተጫዋቾች 3-4 የሚጠጉ ተጫዋቾች በአርሰናል የግማሽ ቦታ ወይም ደግሞ ጨረቋ አካባቢ ላይ እንግዲህ ቆመው ታይቶ ነበር። ይህም እንግዲህ የአርሰናል የተከላካይ ቦታ ተጫዋቾችን ለመሳብ እንደጠቀማቸው እንዲሁ ታክቲካል እንደጠቀማቸው ነው የገለጹት። ሚኬል አርቴታም አሁን ሄደን ዋንጫውን ማሸነፍ አለብን ሲሉም ተናግሯል። ፍጻሜውን ማሸነፍ ይኖርብናል ሲሉ ነው ያስታውሱት። አክሎም ትልቅ ዋንጫ ለማሸነፍ እንደተቃረብን በየቀኑ ጠንክረን እየሰራን ምርጥ ስብስብ ይዘናል በማለት ተናግሯል። ጨዋታውን እንደጠበቁት እንዳገኙት የገለጹት ሚኬል አርቴታ ጨዋታው በጣም ጥሩ ሁኔታ መርተነዋል ሲሉም ተናግሯል። በአሁኑ ሰዓት ላይ ዋንጫውን ለማንሳት ዌምብሌ መሄድ አለብን፣ ዋንጫውን ማንሳት ብቻ ነው የሚጠበቅብን ሲሉ አሰልጣኝ ሚኬል አርቴታ መናገራቸውን ነው የተመለከትነው። በአሁኑ ሰዓት ላይ በሁሉም ውድድሮች ጥሩ ደረጃ ላይ እንገኛለን። በዚህ በካራባኦ ካፕ ደግሞ በፍጻሜ ጨዋታ ዌምብሌ ላይ የምንገኝም ይሆናል። አንድ ጨዋታ ነው የሚቀረን። ይህን ጨዋታ ደግሞ አሸንፈን ዋንጫውን ማንሳት አለብን ሲሉ አሰልጣኙም ይናገራሉ። 5 የእንግሊዝ ቡድኖች እንዲሁም አንድ የስፔን ቡድን ብቻ በአውሮፓ ሻምፒዮንስ ሊግ የደረጃ ሰንጠረዥ ቶፕ 8 ውስጥ ስለመጨረሳቸው ማርቲን ዙቢሜንዲ ተጠይቋል። ዋናው ነገር ሻምፒዮንስ ሊግ ዋንጫን ስለማሸነፍ ነው። የአሁኑ ጥሩ ደረጃ ነው፣ ግን እንደ ማሸነፊያ ሆነን አናየውም ሲል ነው የሚናገረው። ከሊጉ ጋር በፍጥነት መላመድ አሪፍ ነው፣ ነገር ግን ግጥሚያዎች በጣም አድካሚ ናቸው። ሁሉም ሰው ጫና እንደሚፈጥርብን እንዲሁም ውድድሩ በጣም ከፍተኛ መሆኑን አስተውያለሁ። የስፔን ቡድኖች በፍጹም መወገድ የለባቸውም። ባርሴሎና ባለፈው የውድድር ዘመን ግማሽ ፍጻሜ ላይ ደርሷል። ሪያል ማድሪድ ነው። እናም አትሌቲኮ ማድሪድ ብዙ ጨዋታዎችም አሉት። ወደፊት ምን እንደሚፈጠር አላውቅም፣ ግን የአውሮፓ ሻምፒዮንስ ሊግ የተለየ ውድድር ነው። እናም ማንኛውም ነገር ሊከሰት ይችላል ሲል ማርቲን ዙቢሜንዲም ይናገራል። ሚኬል ሞሪኖ እንዴት ነው ተብሎም ተጠይቆም ነበር። እሱ በህመም ላይ ይገኛል፣ ራሱን እየተንከባከበ እንዲሁም ደግሞ ሁልጊዜ የእሱን ጥቅም የሚያስብ በጣም የበሰለም ተጫዋች ነው ሲልም ነው የሚናገረው። በሜዳ ላይ አለመሆኑ በጣም እንደሚጎዳው አውቃለሁ፣ ነገር ግን እሱ የጉዳቱ በክለቡ ላይ ከፍተኛ ክፍተትም ይፈጥራል ሲልም ነው የሚናገረው። የሚኬል ሜሪኖ መጎዳት በብሔራዊ ቡድን ደረጃ ስጋት ይሆናል ተብሎ ተጠይቆም ነበር። እንግዲህ እነዚህ ሁለቱ ተጫዋቾች በስፔን ብሔራዊ ቡድን አንድ ላይ መሆናቸውን ተከትሎ ለስፔን ጥሩ እየሰራም ነበር፣ ነገር ግን ያጋጠመው ጉዳት ከሚታየው በላይ ከባድ እንደሆነ ተረድቻለሁ ሲልም ይናገራል። በፍጥነት ለመመለስ የሚቻለውን ሁሉ እንደሚያደርግም አውቃለሁ፣ እናም ካልቻለ በጣም መጥፎ ይሆናል፣ ምን እንደሚሆን አብረን እናያለን ሲልም ነው የሚናገረው። ማርቲን ዙቢሜንዲ ሪያል ማድሪድ እንደሱ አይነት ተጫዋች ያስፈልገው እንደሆነ ተጠይቆ የሰጠው ምላሽ እንዲህ በማለትም ነበር። አይመስለኝም፣ ሪያል ማድሪድ ከበቂ በላይ ተጫዋቾች አላቸው። ጥሩ ነገር ለመስራት እንደኔ አይነት ሰው የሚያስፈልጋቸው አይመስለኝም። በርካታ ጥሩ ተጫዋቾች አላቸው። ይህ ለኔ የማይመስል ነገር ነው ሲል ነው እየገለጸም የሚገኘው። ፔፕ ጋርዲዮላ ስለ ሊቨርፑል ጨዋታ ይናገራል። እኛ በቀጣይ በፕሪሚየር ሊጉ የአምናውን ሻምፒዮን ሊቨርፑልን ነው የምንገጥመው፣ እንዲሁም የአርሰናል ሻምፒዮኑ አለ አይደለም ሊቨርፑል ነው ሻምፒዮን ሲልም ይናገራል። በአሁኑ ሰዓት ላይ ሊቨርፑል የእንግሊዝ ፕሪሚየር ሊግ ሻምፒዮን መሆኑን እናስታውስ። አርሰናል ገና እየመራ ነው የሚገኘው። በዚህም የጨዋታ ከባድ ሊሆንብን ይችላል ሲልም ነው የሚናገረው። ካርሎ አንቸሎቲ የሪያል ማድሪድ አሰልጣኝ በነበሩበት ወቅት አሌክሲ ማካሊስተርን እንዲያስፈርሙላቸው ጠይቀው እንደነበር መረጃዎች እየወጡ ይገኛሉ። ሊቨርፑል በአሁኑ ሰዓት ላይ ይህን ተጫዋች እንዳፈሰው ወይም ደግሞ ለሱ ጥሩ እንደሆነ የተገለጸ ሲሆን ነገር ግን ካርሎ አንቸሎቲ እሱን ተጫዋች ለመውሰድ ብዙ ሙከራዎች አድርገው እንደነበር መረጃዎች ያሳያሉ። ዲያሮዋስ ይዞት የወጣውን መረጃን ስንመለከት ትሬንት አሌክሳንደር አርኖልድ አሁን ላይ ሜዳ ላይ ለመጫወት ዝግጁ ነው። በዚህም እሁድ ከቫሌንሲያ ጋር በሚደረገው ጨዋታ በቡድኑ ስብስብ ውስጥ ይካተታል ሲል ነው እየዘገበም የሚገኘው። ከጉዳቱ ተመልሶ ይጫወታል ሲል ገልጿል። ማርካም
የዘገበውን መረጃ ስንመለከት ፌዴ ቫልቬርዴ የራሱ ምርጥ ስሪት በመሃል ሜዳ ላይ እንዳለ ይገነዘባል። ነገር ግን ቡድኑ ካለበት የፉልባክ ችግር እየተነሳ እየከፈለ ያለውን መስዋዕትነት እንዳንድ የካፕቴን ግዴታ ይቀበላል። በዚህም ደስተኛ ነው። ነገር ግን ተጫዋቾች የሚመለሱ ከሆነ በቦታው ጥሩ ነገርን እንደሚያሳይ እርግጠኛ ነው ሲልም ይገልጻል። አልቫሮ አልቤሮአ እሁድ ከጨዋታ በኋላ ለጋዜጣዊ መግለጫው አንድ ሰዓት የዘገየበት በጣም አጋጣሚ አልነበረም ሲልም ይገለጻል። በመልበሻ ክፍል ውስጥ ያሉ አንዳንድ ሰዎች ባደረጓቸው አንዳንድ ውሳኔዎች አልረኩም ሲልም ይገልጻሉ። በዚህም የተነሳ ነው የቆየው ሲል ነው እየገለጸ የሚገኘው። ሪያል ማድሪድ ለዳሮ ኡፕምካኖ ምንም አይነት የተጨበጠ አቅርቦት አላቀረቡም። እናም ምንም አይነት ይፋዊ ጥያቄ በፍጹም አልቀረበም ነበር ሲል ፋብሪዚዮ ሮማኖ ይገልጻል። ነገር ግን ስምምነቱ መጠናቀቅ የሚቻልበትን ሁኔታ ለመዳረስ ብቻ ንግግሮችን አድርጓል። ይህም ደግሞ ይፋዊ ጥያቄ አያስብለውም ሲል ፋብሪዚዮ ሮማኖም ነው የዘገበው። አንዳንድ የሪያል ማድሪድ ስራ አስፈጻሚ አባላት አሁንም የአሰልጣኝ ዣቪ አሎንሶን መሰናበት ትክክል አለመሆኑን ያምናሉ። ምክንያቱም ዣቪ በክለቡ ውስጥ ጠንካራ የሆነ ስሜት እየገነባ እንደነበር እምነትም አላቸው ሲል ነው ማርካም የሚዘገበው። ሆኖም ከዣቪ በኋላ የአርቤሏ መሾም ሁኔታውን የበለጠ እንዲያወሳስበው እየተገለጸ ሲሆን በአንዳንድ የክለቡ አመራሮች በኩልም ተጫዋቹ በአርቤሏ ስር እየተሻሻሉ አይደለም የሚል ግንዛቤን ፈጥሮባቸዋል። ክርስቲያኖ ሮናልዶ አልናስርን ለመልቀቅ እያሰበ ሲሆን ክለቡን በመልቀቁ 50 ሚሊዮን ዩሮ የሚያወጣ የቅጣት አንቀጽ ቢኖርበትም የቅጣት አንቀጹን ለመክፈል ዝግጁ የሆኑ ወገኖች መኖራቸውን የሚያረጋግጡ ምንጮች እየተሰሙ ይገኛሉ። የሳውዲ ሊግ ከፍተኛ ባለስልጣናት በበኩላቸው ለሮናልዶ እንዲህ የሚል መልእክትም ልከውለታል። ክርስቲያኖ አድማውን አቁመህ በስልጠና ላይ ተሳተፍ፣ አርብ ወሳኝ ጨዋታ አለ፣ እናም ያንተን መኖር እንፈልጋለን ሲሉም ገልጸውለታል። ክርስቲያኖ ሮናልዶ በዚህ ሰዓት በሁኔታም በጣም ተገርሟል። ምክንያቱም ሁለት ክለቦች አንድ አይነት ባለቤት ሲያስተዳድሯቸው እያየ እንዲሁም እነዚህ ሁለቱ ክለቦች በመካከላቸው ያለው የነጥብ ልዩነትም እየተመለከተ አንዱ ክለብ ሃይደር አብዱል ከሪም የሚባል ኢራቃዊ ወጣት ተጫዋች ያስፈረመ ሲሆን ሌላኛው ክለብ ደግሞ ካሪም ቤንዜማ እንዲሁም ደግሞ በርካታ ተጫዋቾችን እያስፈረመ በመገኘቱ እጅግ በጣም እንደተሰማው ስኬት ስፖርት እየዘገበም ይገኛል። አልናስር ተጫዋቾችን ማስፈረም አለበት ብሎ እንደሚያምን በዚህም የተነሳ እንግዲህ አድማ ማድረጉን ነው እየተገለጸ የሚገኘው። በዚህም የተነሳ ከክርስቲያኖ ሮናልዶ ጋር በርካታ ስሞች እየተያዙም ይገኛሉ። ስፔን ይዞት የወጣው መረጃ ስንመለከት ብዙ የአውሮፓ ታላላቅ ክለቦች ክርስቲያኖ ሮናልዶን ለማስፈረም የስፖርት ፕሮጀክታቸውን እንደገና ለማዋቀር መዘጋጀታቸው ነው የተገለጸው። ምናልባትም የሳውዲ ሌሎች ሊጎች ክለቦችም እንግዲህ የሚመለከቱት ሲሆን እንዲሁም ደግሞ የኤምኤልኤስ የአሜሪካ ሜጀር ሊግ ሶከርም ምናልባትም የዚህን ተጫዋች ሁኔታ ሊከታተለው እንደሚችል ነው እየተገለጸ የሚገኘው። አንዳንድ ሰጥ አገባዎችንም በዚህ ተጫዋች እንዲሁም ደግሞ በክለቦች መካከል በአልናስር ዋና ሰዎች መካከል እየተመለከተን እንገኛለን። አንድ የሳውዲ ጋዜጠኛ እንዲህ ሲል ገልጾ ነበር። ይህ የሳውዲ ሊግ ነው፣ የሮናልዶ ሊግ አይደለም። እሱ ተቀጣሪ ነው። ለዚህ ምንም ማድረግ አይችልም። እሱ ስራውን ብቻ ነው መስራት ያለበት፣ ማዘዝ አይችልም ሲል የራሱን ሀሳብ መስጠቱንም ተመልክተንም ነበር። በአሁኑ ሰዓት ላይ እንግዲህ ከክርስቲያኖ ሮናልዶ ጋር ያለው ነገሮች እጅግ በጣም እየሰፉ ይገኛሉ። ይህ ተጫዋች ነገ 41ኛ ዓመቱን የሚያከብርም ነው የሚሆነው። ሃሜስ ሮድሪጌዝ አዲስ ክለብም ሊቀላቀለም ነው። ኮሎምቢያው የመሃል ሜዳ ተጫዋች የሆነው ሃሜስ ሮድሪጌዝ ወደ አሜሪካ ሜጀር ሊግ ሶከር ለማምራት መቃረቡም ተገልጿል። የአሜሪካው ክለብ ሚኒሶታ ዩናይትድ ሃሜስ ሮድሪጌዝን ለማስፈረም በንግግር ላይ መሆኑም ተገልጿል። ሃሜስ ሮድሪጌዝ ሚኒሶታ ዩናይትድን የሚቀላቀል ከሆነ በእግር ኳስ ሕይወቱ የተጫወተበት 13ኛ ክለቡ እንደሚሆን መረጃዎች እያሳዩም ይገኛሉ። የቀድሞ የሪያል ማድሪድ ተጫዋች እንግዲህ በአሁኑ ሰዓት ላይ ሌሎች ክለቦች ጋር እንዲሁ ስምምነት ላይ እንደደረሰ መረጃዎችም ያሳያል። እጅጉን የተወደዳችሁና የተከበራችሁ የአሁን ስፖርት አድማጭ ተመልካቾቻችን ለዛሬ የነበረን ስፖርታዊ መረጃዎቻችን ይህንን እየመስሉ ነበረ። ፕሮግራሞቻችንን እንዴት አያችኋቸው? ሀሳብ አስተያየታችሁን ኮመንት ቦክስ ላይ ልታጋሩን ትችላላችሁ። የዛሬ ፕሮግራሞቻችን በዚሁ የሚጠናቀቁ ነው የሚሆኑት። ዛሬ የሚደረጉ ጨዋታዎችን ለማስታወስ ያክል ምሽት 5 ሰዓት ላይ ማንቸስተር ሲቲ ከኒውካስል ዩናይትድ ጋር የሚያደርጉት የካራቦ ካፕ የግማሽ ፍጻሜ የመልስ ጨዋታ ተጠባቂ ጨዋታ አለ። በኮፓ ዴላሬ ዲፖርቲቮ አላቬዝ ከሪያል ሶሲዳድ እንዲሁም ደግሞ ቫሌንሲያ ከአትሌቲኮ ቢልባኦ የሚያደርጉት ተጠባቂ ጨዋታም አለ። በኮፓ ኢታሊያ ኢንተር ሚላን ከቶሪኒዮ ጋር የሚያደርጉት ተጠባቂ ጨዋታዎች ናቸው። እነዚህን ጨዋታዎች እንድታዩ እየጋበዝን የዛሬ የአመሻሽ ፕሮግራሞቻችንን በዚሁ የምናጠናቀቅ ይሆናል። እስካሁን ድረስ አብሬያችሁ የቆየሁት እኔም ቂጤሳ ፉፋ አብሬያችሁ ቆይቼም ነበር። ለዛሬ እናመሰግናለን። በነገው ጠዋት ፕሮግራሞቻችን እስከምንገናኝ ድረስ ግን ቻው ቻው፣ መልካም ጊዜ፣ መልካም ምሽት ይሁንላችሁ።